ህይወት ከእገታ እንድታመልጥ አደረጉ። ህይወት በጣም እግሯም አባብጦ እሷም ሰውነቷ ሁሉ ብስቁልቁል ብሎ መንገድ ላይ እያነከሰች በግድ እየተራመደች የሆነ ልጅ አያት። እሱም የዳዊት ጓደኛ ነው። ከዛ እየሮጠ ሄዶ እናት ምን ሆነሽ ነው ሲላት፣ በጣም አሞኛል። እንዴ ከመታመምን በላይ እኮ ሆነሻል። ምን ሆነሽ ነው ልደግፍሽ ሲላት፣ አሞኛል፣ ትንሽ አሞኛል፣ እግሬን አሞኛል፣ እግሬን ተጎድቻለሁ። ምን እግርሽ ብቻ ሙሉ ሰውነትሽ ፊትሽም አይሆን ሆኗል እኮ። ወደ ቤት እየሄድኩኝ ነው። የት? እዚሁ አካባቢ ነሽ? አዎ ወደ ቤት እየሄድኩ ነው። ቅርብ ነው? አዎ እዚሁ ነው። ከዛ እየደገፋት ቀስ ብለው እየሄዱ ነበር። የቱ ጋ ነው? ይርቃል እንዴ? ኧረ አይርቅም። እዛ ጋ ያለው ቤት ታይሃል? በቃ እንደውም ከዚህ በኋላ እኔ መሄድ እችላለሁ። አይገርምም? እኔ የምፈልገው መሄድ እዚህ ቤት ነው። የሳሮን ቤት ነው አይደል? አዎ። ሳሮንን ታውቃታለህ እንዴ? አዎ አብሮ አደጌ ናት። ብቻ ብዙ አትድከሚ፣ አብረን እንግባ ሲላት ህይወት እሺ ብላ እየሄዱ ያለ ዳዊትና ሩትዬ እሺ የታለች? ከዚህ በላይ መታገስ አልችልም። ሩት በቃ ትመጣለች፣ ትንሽ ግን እንጠብቃት። መቼ ብትመጣው? እስኪ ትንሽ እንጠብቃትና ካልሆነ ሳሮንን በግልጽ እንጠይቃታለን። አይሆንም፣ እኔ መሄድ አለብኝ ሲል ህይወት መጣች። ዳዊት ህዊ ደህና ነሽ? ደህና ነኝ፣ እስካልሞትኩኝ ድረስ ደህና ነኝ ማለቴን አላቆምም። አረ ምን ደህና ነች? እኔ እንደማያ ከሆነ እግሯን ተጎድታለች። ዳዊት ቆይ አንተ ደግሞ የት ነው ያገኘሃት? እሱን በኋላ እነግርሃለሁ። አሁን ቁስሏን መጠራረግ አለብኝ ብሎ እየደገፈ አስገባት። ከዛ የህይወትን እግር እያሸ ህይወትም እያለች ነበርና ሂዊ በእናትሽ በቃ ተጨናነኩኝ እኮ ያደረጉሽ መጥፎ ነገር አለ? ዳዊት እኔ አሁን ማረፍ አለብኝ። ልጁ አዎ ማረፍ አለባት። ክፍልሽ የት ነው ያለው? እሺ ና ሳይሃለሁ፣ አይዞሽ ቀስ በይ እያለ እየደገፈ ናሆሜ ዳዊት ተናደደ። ሩት በጣም እያየችና እያሰበች ነበር። ዳዊት እህቴ ድንጋጤ ነው አይደል እንደዚህ ያደረገሽ? አዎ ግን እሱ ማን ነው? እሱ ማይኮ ይባላል፣ አብሮ አደግ ጓደኛዬ ነው። ሩትዬ እና እዚህ ምን ሊያደርግ መጣ? ዳዊት የውጭ ፕሮሰስ አለውና እሱ እስኪያልቅ ድረስ እዚህ ሊቆይ ነው ሲላት፣ ጥሩ ነው ብላ በጣም አስባ ነበር። ከዛ ማይክ መጣ። ማይኮ ይልሃል በቃ ነው ብሎ ዳዊት ሰላም ሲለው፣ ሩትዬ ግን በጣም ሀሳብ ላይ ነበረች። እኔ መጥቼ እቀበልሃለሁ እያልኩ አንተ መሰስ ብለህ ትመጣለህ። አንተ እንዴት አባ ነው ያመረብህ? እስኪ ዶቅ በል በእናትህ ብለው ቁጭ አሉ። ደግሞ እንዴት ነው ያመረብህ በእናትህ? እንዴ ምን አስበህ ነው? ውጭ ሊሄድ አይደል እንዴ? ደግሞ ከናማዴ ነው እንደሚሄድ? አመዳም እንኳ አይደለህም። ግን እንዴት ነው በእናትህ? ቤተሰብ ምናምን ሰላም ነው? አንተማ ምን እንዳገኘ አላውቅም፣ እመጣለሁ እያልክ እዚሁ ቀረ። ሩት ትባላለች፣ ታናሽ እህታችን ናት። የጠፋችው የቃቃ ሚስትህ እሷ ናት። እንዴ ምን ነው ተኮራረፋቸው? በስራ ሰላም በላት እንጂ። ሩትዬ በቃ እኔ ልሂድ ብላ ተነስታ ስትሄድ ዳዊት እሺ በቃ። ማይኮም አይኑም ሁሉም ወዳ ወዲህ ያለ ነበር። ከዛ ዳዊት እንዴ ጠበካ አገኛት ወይስ? እንዴ ሰውዬ ነቃ በል እንጂ እና እሷ ያንተ እህት ናት እንዴ በለው። እየጠየኩህ ጠይቀኛለህ እንዴ? እንግዲህ እኔም ያቺ ህፃን ልጅ እንዲሁና ሳያት በጣም ነገር እኔ ምን እንደምል አላውቅም አለ።
እኔ ምልህ ብዙ ጊዜው እንደ ቀረህ የውጭ ፕሮሰስ ምን እንደጠበቅከው አይደለም። 1 ወር 2 ወር እያሉ ያስረፈዋል። ካልሆነም በቀር በዛው ሊቀር ይችላል። ይህ እንግዲህ እግዚአብሔር የፈቀደው ይሆናል። ለረጅም ዓመት ስትጠብቀው የነበረ ነው። ምን ታደርገዋለህ? በእናትህ እና ሳሮን የለችም እንዴ? እሷን ራሱ ካየዋት በጣም ቆየሁ። በጣም ሀብታም እንደነበረች ነገሩኝ። ለነገሩ ከድሮም እሷ ጠንካራ ነበረች። በድሮም በቃ እናታችሁ በእሷ በጣም ነው የምትከበረው። ይህ እኛ ሰፈር ሰዎች በቃ ወረኞች ናቸው። በቃ ዋ የሰፈራችንን ሰዎች እንዲህ አትበል። አይ ሚኪሳ አንተም እኮ ትልቅ ሰው ነህ። አንተ ራስን ተመልክተዋል። አጎቴን እኮ ነው የመሰልከው ሲለው ዳዊት ይስቃል። ለአንተ በጣም ደስ ብሎኛል የምፈልገው ነገር ስለሆነልህ። ግን ለዚህች ልጅ አንዳንድ መድኃኒት መግዛት አለብን። ስሟ ህይወት ነው። ግን እርግጠኛ ነኝ ደህና ሆናት አይደል? ቆይ አንተ በእኔ አትተማመንም እንዴ? ሰላም ሰላም፣ ውድና የተከበራችሁ የሚዎች ቻናል ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ማይኮ መድኃኒት ለልጅቷ መግዛት አለብን። አይ ዳዊት ስልክ ደውሎ ሄሎ ሩት የት ነሽ? ብዙ ርቀሻል እንዴ? አይ ምንም አይደለም፣ ለሁዩ መድኃኒት ልንገዛ ስለነበር እሷ ጋር እንድትሆኝ ነው። እሺ እኔ በቃ አለ ዳዊት። ልጁ እኔም ብሆን ወጥቼ መግዛት እችላለሁ። አይ ቅርብ ነው ያለችው፣ አብረን እንሄዳለን አለው። ይቺ ክፉ የሆነች ሳሮን አሁንም ወረቀት እያገለባበጠች በዚህም የበቃ መስሏችኋል? ቆይ አሳያችኋለሁ። ቆይ ሩት የምትባይ ልጅ ምን ባደርግሽ ነው የሚሻለው? ለምንድን ነው አርፈሽ የማትቀመጪው? እህቴ ስለሆንሽ ታገሸሻለሁ። አሁን ግን በጣም መስመር እያሰብሽ ነው። እጭ ብላ ወረቀቱን ወረወረችው። ከዚህ በላይ ልክሽን ባታርፊ መልካም ነው። ምክንያቱም ይልክ ስራዬ ነው፣ እንጀራዬ ነው። በጣም ተናድጃለሁ። በጣም ስትል ሳሚ ገባ። ምን ተፈጥሮ ነው? አዎ ጸፋው ግን ከዚህ በላይ የከበደ ነው። እንዳረም የከበቡኝን ጥላቶችን እየነቃቀልኩ ነው የምጥላቸው። ረቀስ አስፈራሽኝ እኮ። አንተ ብትፈራኝ ነው የሚሻለክ። ቆይ ምን ሆነች ነው? ስለ ህይወት ነው? ስለ እሷ አታንሳብኝ፣ ስሟንም አትጥራብኝ። ስለ ህይወት ግን ምጠይቅሽ ነገር አለ። አሰማም እንዴ? አልፈልግም። ግን እኮ በጣም አስፈላጊ ነገር ነው። አንቺም እኮ መስማት አለብሽ። ስለ እሷ መስማት አልፈልግም። ወደ ቤት እንደተመለሰች አውቃለሁ። እንዴ ሳሚ ትዕግስቴን አትፈታተነው። ስለ እሷ ማወቅም መስማትም አልፈልግም። እርግጠኛ ነሽ? እና ታዲያ ለምን ህይወትን አገትሻት? ስለምታስጠላኝ። በእኔ ምክንያት ነው አይደል? አንተና ህይወትን የሚያገናኛችሁ ምን አለ? አላውቅም እያልሽ ነው? አልገባኝም። አንተና ህይወት ምን? ተናገር እንጂ ምን ይረጉምሃል? አይ ይቅር በቃ ተሳስቻለሁ መሰል አለ ሳሚ። አይ ይሄንማ ትናገራለህ። በአንተና በህይወት መሀል ምን አለ? ተረጋጊ። ምንም የለም። ያው እኔን ስለምታበሳጨኝ በሱ ምክንያት መስሎኝ። እንደዛ ነው እንዴ? አይደለም። ያው ታውቃለህ፣ ያው ሳያት እነቂያት ነው የሚለኝ። ሳሮን አለ ሳሚ። ግን የጤናሽ ነገር በጣም እያሳሰበኝ። ወደ ሐኪም መሄድ የምፈልግ ከሆነ እኔ ለማንም አናገርም። መሄድ እንችላል አትለኝም። እድሜ ለእናንተ፣ በተለይ ደግሞ ለአንተ እንደ ባል ጎኔ መቆም ሲገባህ። ስሚ ግን እውነትን መጋፋጥ ያንቺ አቋም አልነበር እንዴ? ለነገሩ ጠልተኛል። ለእኔ ያለው ፍቅር አልቋል። አረ እንደሱ አይደለም። እንደሱ ለምን ታስቢያለሽ? አንቺ እኮ ሚስቴ ነች። በጣም ነው የምወድሽ አለ ሳሚ። አይ እሱን የሚለው አፍ ብቻ ነው ሳሮን። አፍ የሚያወራውን ልብ የሚያስበው ነው። ግን ላንቺ ምንም አይነት ስሜት አልቀነሰም። ለእኔ የቀረ ፍቅር ስሜት ቢኖረውማ እንከኔን እየፈለግ እኔን ለመጣል ባልሞከርክ ነበር። ይገባኛል ሳሪ። ወደ ያልሆነ መስመር ስገቢ ዝም ብዬ ማየት አልፈልግም። በህይወት ላይ ይህን ያህል ጨካኝ መሆን የለብሽም።
እኔ ምንን ባደርግ ለህይወታችን ጥሩ ነገር ለማድረግ ነው። ሳሮን እኔ ያለሁልሽ፣ እኔ ላንቺ ያለሁልሽ። እባክሽ ይሄን ነገርሽ ነው ሩት ለህይወት፣ ሳሚ ለህይወት፣ ዳዊት ለእኔ ማን ነው ይሄን የሚረዳኝ? ሳሮን እባክሽን ተረጋጊ፣ ይሄ ነገር አያዋጣሽም። ሳሮን እኔ ይሄ የራሴ ጉዳይ ነው። እናንተ እንደለመዳችሁ ሄዳችሁ ከህይወት ጎን ቆሙ። እሺ በቃ እኔ መሄዴ ነው ብሎ ሳሚ ጥሏት ወጣ። ኦፍ አለች ክፋቷ። ሳሮን ከሃዲ አለች። ከሃዲ ነህ። ቆይ ይሄን ለማድረግ እኔ ላይ እንዴት ድፍረት አገኘህ? እኔ ህይወታችንን ለማሳሻል ይሄን አደርጋለሁ። አንተ ግን በእኔ ላይ ሌላ ሴት ድረክ። ቆይ አለቃችሁም፣ ሁላችሁንም አንድ ባንድ ዋጋችሁን ነው የምሰጣቸው። ሂውዬ ዳዊት፣ ሂዊ ተነስተሻል? ምን አይነት ጥያቄ ነው? እንደውም መነሳት ነበረባት። ማረፍ ካለብሽ ቁጭ በይ እያለ አመሰግናለሁ። እሺ ካገኘኝ ጀምሮ እየተንከባከበኝ ነው። አታስቢ፣ ግዴታዬ ነው አለ ማይክ። አሁንስ የሚሰማ ስሜት አለ? ዳዊት ወይ እግርሽን ወደ ላይ ማድረግ ብታረጋሽ አራታው ጥሩ ነው። እንደውም እብጣቱ እንዲቀንስ መዘግዘግ አለ ዳዊት። ይሄንም የሕክምና ትምህርት ቤት ተማር። ይሄን እኮ ሁሉም ሰው የሚያውቀው ነው። በዛ ላይ ደግሞ እሺ ገባኝ። የሚበላ ነገር ልስራልሽ አለ ዳዊት። እንዴ አለ ማይክ። መድኃኒቷን ከወሰደች እኮ ገና 1 ሰዓት ነው። ውይ ሚኪ ምንድነው ሁሉንም ነገር እኔ አውቃለሁ ማለት? ህይወት አመሰግናለሁ። እኔ እኮ ዝም ብለ መንገደኛ ሰው ነው የመሰልከኝ። ለማንኛውም እንተዋወቅ። ሚኪ ይባላል። የኔን ስም ቀድሜ የሰማው ይመስለኝ። አው ዴቫ ነግሮኝ። ስቅስቂ ደግሞ በጣም ያምርብሻል። ባስቂም ቆንጆ ነሽ እያለ ማይክ ሲናገር ዴቭ ዳዊት ቀን ይሁይ ማይክ የልጅነት ጓደኛ ነው። ሴቶች ላይ ያለው በጣም ከባድ ነው። ሴቶች ላይ እንዴ አንተ እኮ የልጅነት ህይወቴ ነው። እንደውም የሰፈር ልጆች ሁሉም ሴቶች የልጅነት ባላቸው እንዴ ይሄን ህይወት እኮ ሁላችንም አልፈንበት አላለኝ ህይወት። አንቺም አልፈሽበታል? እንደውም አስታውሳለሁ ከኋላው የሆነ ፀጉር ነበረች። እንዴ ዴቫ ማይክ አስታወስክ? እኔም ከኋላ ነበር። እንዴ አዎ አስታውሳለሁ። እንደውም ህይወት ጋር በጣም ነበረ ሲጣሉ የሚጋቡት። ሲጣሉ በጣም ይቅርታ ይጠይቃል ነበር። በጣም ነበር የሚወዳት። እሱ ሄድና ይቅርታ ይጠይቃታል ምናምን። ብቻ ምን አለፋሽ እስከ ጠፋችበት ጊዜ በጣም ይዋደዱ ነበር። ህይወትዬ ተመስጣ እየሰማች ይገርማል። እኔም የልጅነት ጓደኛ ነበር፣ ግን ብዙም አላስታውሰውም። ይገርማል። ግን ምን አጋጥሞች ነው ይህን ያህል እስኪደበድቡሽ ድረስ? አናውቅም። ለ2 ቀን ጠፍታ ነበር አለ ዳዊት። የት እንዳለች ራሱ አናውቅም ነበር። አልገባኝም። ፊልም ላይ ማፊያ ኬዝ አለ እንደዚህም ላይ የኛ ህይወት ቢቀረጽ ኑሮ በፌስቡክ ላይ አንደኛ ነበር የሚሆን። ይኸው ሚኪ እኔም ተናግሬ ነበር፣ ግን ምንም እያደረጉ አይደለም። እና ህግ ባለበት ጊዜ እንዲህ መሆን አለበት እንዴ? ሌላ ያደረጉሽ ነገር አለ? አይ ከእግሬዎች ደህና ነኝ። ታዲያ ለፖሊስ ያሳውቀሻል? እሱ ያለው እዛ ደብረ ዘይት ነው፣ እኛ ያለ ነው አዲስ አበባ ነው። ደግሞ ይሄ እኮ የመጀመሪያ ጊዜያቸው አይደለም፣ ማንነታቸው ነው ማለት ነው። ላጎቴ ልደውልለት እችላለሁ አለ ዳዊት። እኔ መፍትሄ እፈልግልህ፣ አንተ ታውቃለህ። ግን በዚሁ አቀጠሎ የከፋ ነገር ነው የሚያደርጉት። እና ይሁዬ የዚህ ቤተሰብ አባልሽ እንዴ? ራቃስ አለ። በጣም ተናደር። ምንድነው ለማወቅ ታከም? ኧረ ዴባት ታካብት በእናትህ። ቆይ ምን ችግር? እኔ የዚህ ቤት ሰራተኛ አሁን ራሱ ስራ ስላለብኝ ልግባ በቃ ብላ ህይወት ተነስታ ግባ። ኧረ ተመለስ በእናትህ። ይሄ ምን አይነት ልጅ ነው በእናትህ? ቁንጅናዋ ምናምን ሲማርከኝ፣ በተለይ ቁንጅናዋ ስብናዋ አራት ላይ ያለች ሰውዬ ይኸውልህ፣ አርፋ የመጣህበት ነገር ብታተኩር ይሻልሃል። ህይወት እንደለመድካቸው ሴቶች አይደለች። አቤት አቤት! እንዴት አሰብኳት? ደብዬ በጣም ቀንቶ ነበርና አሁን ቤድ ይሻኝ። ወዴት ነው? ንጹህ አየር ያስፈልገኛል እባክህ። እንዴ ታዲያ አብረን እንሂድ አትለኝ? ና እንውጣሽ። በቃ ችግር የለውም ብሎ ወጡ። ሩትዬ መጣን እሺ ብሎ ወጣ። ማይክም ሩትን
እንደ ጉድ እያያት ነበር። ይቺ ክፉ ሳሮን ሩትዬ ሳሚን እሺ ምን አለች? አላወቀችም እንዳልልም ያወራች ነገር የለም። ስለማውቋ ስላለማውቋ አይደለም እኔ የጠየቅኩ ስለ ዶክመንቱ ነው። እጭ ሳሚ ስጨቃጭ እኔ ያልኩ ስለ ዶክመንቱ ነው። እኔ ስጨቃጨቅ እረስቸው መጣ። እጭ ሳሚ እኔ አንተን ሰው ነህ ብዬ ስልክ የራሳቸው ጉዳይ። እኔ ብዙ ጭንቀት አይምትኝ። የዚህ ኮፒ ወረቀት አለኝ ለፖሊስ ልሰጠው እገደዳለሁ። አታደርግም ሳሚ ሰምታል አይደል? ህይወት ላይ ዝታባታለች። ይሄ ቦታ ደግሞ ለህይወት ጥሩ አይደለም። ሳሮን ካልታሰረች ህይወት ሁልጊዜ ችግር እና ሚስቴን ሁልጊዜ ጥፋት ልታሳሰሪያት ነው ወይ? ሳሚ ልክ ነኝ። ሳሮን ታሰረች ማለት ከሷ የምትቀበዩን ገንዘብ ታጫለች ማለት ነው። እኔ በክፋት የሚመጣ ገንዘብ አልፈልግም አለች ሳሮን። ተይ እባክሽ አንቺ በትክክለኛው እንግዲህ ትቀበያት ይመስል ይሄና ያ ይለያያል። እሺ ሳሚ ይሄን የጅል ሀሳብሽን ግን አቆሚ ሲላት ሩትዬ አንተ ቆይ ግን ከማን ወገን ነህ? እዚህ ምዛም ያልክ ግራ አታጋባኝ